እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ። ሰላም ጤና ይስጥልን። የተወደዳችሁ ማል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ለተሰኞ ከማል ሚዲያ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦቹን ዛሬ በመላው አፍሪካ እንዲሁም ጥቁር ሕዝብ ላይ ጨልሞ በነበረ ሰማይ ፀሐይ የፈነጠቀበት ቀን ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። የአድዋ ድል ለኢትዮጵያ መከላከያ ሰራዊት የብርታትና የሞራል ምንጭ ነው ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። በኢፍትሐዊነት የተዘጋብንን የባህር በር በማስከፈት የቀድሞ አርበኞቻችንን ታሪክ ከመዘከር ባለፈ የትውልድ የራሱን ታላቅ ታሪክ ሰርቶ ለማለፍ በቁጭት ሊነሳ እንደሚገባ የአዲስ አበባ ከተማ ከንቲባ አዳነች አቤቤ አሳወቁ። አድዋን ከተመለከቱ መረጃዎቻችን ወጣ ስንል 254 የሻቢያ ወታደሮች ከሻቢያ መንግስት ከርተው ለኢትዮጵያ መከላከያ ሰራዊት እጃቸውን ሰጥተዋል። ዝርዝር ዘገባን ይዘናል። ከውጭ ኢራን በተባበሩት አረብ ኤምሬትስ ላይ በፈጸመችው ጥቃት በኢትዮጵያውያን ዜጎች ላይ ጉዳት ደርሷል። ከውጭ የምንመለከተው ዘገባችን ነው። ድርድር የሚባል ነገር የለም ስትል ኢራን ገልጻለች። እንዲሁም ደግሞ ከትላንት በስቲያ የተጀመረ መካከለኛው ምስራቅ ውጥረትን ተከትሎ አጫጭር ሰፋፊ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ከቆያችሁ ታደምጡታላችሁ። ቀደም ብለን ያደረስናቸውን አበይት ነጥቦቻችንን ጨምሮ ሌሎች ያልተሰሙ አዳዲስ መረጃዎችን አካተን የዛሬ መሃል ዜናችንን ጀምረናል። ውድ ተመልካቾቻችን ከመሸጋገሪያ በኋላ ስንመለስ በስፋት ወደምንመለከታቸው ዘገባዎቻችን እናልፋለን። አሁን ቤት መግዛት ተችሏል። ከዚህ በፊት ያወጣነው ቅናሽ ያመለጣችሁ ውድ የመሃል ሚዲያ ቤተሰቦች በጥያቄያችሁ መሰረት ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ 35% እውነተኛ ልዩ ቅናሽ በሁሉም ብሎኮች ላይ አቅርበናል። እንዲሁም አንድ ቤት ለገዛ አንድ ቤት በነጻ የሚያገኙበት እድል ተመቻችቷል። 60% ከወለድ ነጻ የባንክ ብድርም በረጅም ዓመት የክፍያ አማራጮችን አቅርበናል። ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፔንታውስን ጨምሮ ፓኖራሚክ ቪው ማለትም በአራቱም አቅጣጫ የከተማና ውብ የተፈጥሮ እይታ፣ በእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻ፣ የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያን ጨምሮ ሁሉንም አቀፍ መዝናኛዎችን በነጻ ያገኛሉ። በመዲናችን አዲስ አበባ በነፋሻማው አለቡ መብራት እጅግ ማራኪና ቅንጡ በሆነው ኮምፓውንድ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጦርነትን አልወድም። በዚህ አይነቱ የሀገር ክብር ከመጡብኝ ግን ጦርነትን እመርጣለሁ። ዘራፍ አካኪ ዘራፍ፣ ዘራፍ አካኪ ዘራፍ። እናንተ የነጻነት ቀን ነው የምታከብሩት፣ እኛ ግን የድል ቀን ነው የምናከብረው። you guys you are celebrating independence day but we are celebrating victory day ነው የምንላቸው። እኛ የድል በዓል የምናከብር ሰዎች ነን። እናንተ እኮ የተፈቀደላችሁ ነጻነት ነው፣ እኛ ግን አሸንፈን። ኢትዮጵያን ለመውረር የመጡ አውሮፓውያን አስበውት ቀርተዋል፣ ተዋርደው ሄደዋል። ምክንያቱም አስበውት የመጡት ርካሽ ዓላማ ስለነበረ ግብጽ 5 ጊዜ ጦርነት ታካሂድብናለች። 5 ጊዜም ተሸንፋ ነው የተመለሰችው። የአድዋን ስላሴ ጠላት አረከሰው ገበየሁ በሞቴ ግባና ቀድሰው። እኔ ሴት ነኝ፣ ጦርነትን አልወድም። በዚህ አይነቱ የሀገር ክብር ከመጡብኝ ግን ጦርነትን እመርጣለሁ። ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር፣ ይሄን ጊዜ አበሻ ይባል ነበር። እቺ ታሪክ ያላት ሀገር ታሪክ እንዳይኖራት የሚሰሩ የሀገሯ ልጆች ባንዳዎች አሉ። እምቢ ለቅኝ ግዛት ለእድገት ተነስተናል፣ በህዳሴው ግድም አድዋን ደግመናል። ግብጽ የውሃ ግብር ልትከፍል ይገባል፣ የውሃ ክራይ ልትከፍል ይገባል። እስካሁን ድረስ ለሄደው መሬታችን ለማፈራችን ካሳ ልትከፍለን ይገባል። ለሺህ ዘመናት የነበረን የባህር በር እኮ በባንዳ ልጅ ያጣነው ነው። እልልኔና 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 እንከርነስጉ ሆነዝቅ ደሳዬ እልልኔና። ውድ ተመልካቾቻችን ቀደም ብለን ተመልክተን የተመለስነው በዛሬው 130ኛውን የአድዋ ድል በዓልን ምክንያት በማድረግ በመሃል ሚዲያ የተዘጋጀ ልዩ የአድዋ ድል ፕሮግራማችን ነው። ሙሉ ፕሮግራሙን ዛሬ 11 ሰዓት ላይ እንድትመለከቱ
ከወዲሁ እየጋበዝናችሁ ወደ ቀዳሚው መረጃችን እናልፋለን። ዛሬ በመላው አፍሪካ እንዲሁም ጥቁር ህዝቦች ላይ ጨልሞ በነበረ ሰማይ ፀሐይ የፈነጠቀበት ቀን ነው አሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክትም ኢትዮጵያ ድንበሯን ገፍቶ ሉዓላዊነቷን እንዲሁም የህዝቧን ነጻነት የደፈረውን የወራሪውን ጦር በአድዋ ተራሮች ድል የነሳችበትና ለ3000 ዓመታት ያልተደፈረውን ስልጣኔዋን ያጸናችበት ቀኗ ነው ብለዋል። ተባብረን የምንኖርባትን ኢትዮጵያን ከድንቅ ስልጣኔ እንዲሁም ታሪክ ጋር ከነ ታላላቅ ክብሯ በደም መስዋዕትነት ላስረከቡን አባቶቻችን ክብር ይገባቸዋል ምን ያሉት። ዛሬ የምንኖረው ኢትዮጵያን አባቶቻችን እንዲሁም እናቶቻችን ሞተው ያቆሙልንን ሀገር በአንድነትና በፍቅር በመኖር ልናስቀጥል ይገባናል ሲሉም አስገንዝበዋል። ከእነርሱ ተምረን ድህነትን፣ መከፋፈልን እንዲሁም ኋላቀር አስተሳሰብን አሻፈረኝ በማለት ኢትዮጵያን ወደ ብልጽግና ልናሻገር ይገባል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከሆነችው በላይ ታላቅ የምትሆንበት ጊዜ ሩቅ አይሆንም ሲሉ አጽንኦት ሰጥተው ተናግረዋል። የአድዋ ድል ለኢትዮጵያ መከላከያ ሰራዊት የብርታትና የሞራል ምንጭ ነው ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። 130ኛው የአድዋ ድል በዓል በአድዋ ድል መታሰቢያ ተከብሯል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያውያን አንድ ሲሆኑ ምን ያህል ውጤት እንደሚያመጡ ያመላከተ ነው ያሉት። አድዋ የቅኝ ግዛት ቀንበር የተሰባበረበት ጥቁሮች አይችሉም የሚለውን አስተሳሰብ የሰበረ ታሪካዊ ድል መሆኑንም አውስተዋል። አባቶች ያስረከቡልንን ሀገር ለቀጣዩ ትውልድ ለማሻገር የመከላከያ ሰራዊት ከአርበኞች በወረሰው ጀግንነት ወኔ ሀገርን እየጠበቀ መሆኑንም አብራርተዋል። የአድዋ ድል ለኢትዮጵያ ብሔራዊ ጥቅም መከበር ዘብ ሆኖ በጀግንነት እየተዋደቀ ላለው የኢትዮጵያ መከላከያ ሰራዊት የብርታትና የሞራል ምንጭ መሆኑንም ነው የገለጹት። ኢትዮጵያ የታላቁ ህዳሴ ግድብን ገንብታ እውን ማድረጓን የገለጹት ፊልድ ማርሻል ብርሃኑ ብሔራዊ ጥቅሟን ለማስከበር ላቀረበችው የባህር በር ጥያቄ መሳካት ህብረትና አንድነት ወሳኝ ነው ብለዋል። የኢትዮጵያ ዘላቂና አስተማማኝ የባህር በር ማግኘት የአድዋ ሰማዕታት ካወረሱን የታሪክና ሉዓላዊነት አደራ የማይነጠል መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ፕሬዝዳንቱ ይህንን ያሉት 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በአድዋ ድል መታሰቢያ እየተከበረ በሚገኝበት መድረክ ላይ ነው። ተጨማሪ ይዘናል። የአድዋ ድል ለአፍሪካና ለመላው ጥቁር ህዝቦች የነጻነት ጎህ የፈነጠቀና ሰብአዊ ክብርን ያጎናጸፈ መሆኑን ተናግረዋል። የኢትዮጵያውያን ጀግንነት በዓለም አደባባይ ያስመሰከረና የሀገር ፍቅር ጽናት ለዓለም የገለጠ ታሪክ ምዕራፍ መሆኑንም አውስተዋል። የዘንድሮውን በዓል ስናከብር የድሉ እሳቤ ለኢትዮጵያ ብሔራዊ ጥቅም ያለውን ከፍ ያለ ፋይዳ ለማመልከት ጭምር መሆኑንም ነው ያብራሩት። አባቶቻችን የጥቁር ህዝቦችን ክብርና ነጻነት በመስዋዕትነት ማስከበራቸውን አስታውሰውም የዛሬው የአድዋ ድል ትርጉም ነጻነትን በብልጽግና ማስዋብ ለትውልድ የሚተርፉ አኩሪ ተግባራትን መፈጸምና ማስተላለፍ መሆኑን ገልጸዋል። አድዋን ስናስብ አባቶቻችንና እናቶቻችን ለሉዓላዊነት የከፈሉትን ዋጋ ብቻ ሳይሆን ለኢትዮጵያ የነበራቸውን ሰፊ ራዕይም ጭምር መሆን አለበት ነው ያሉት። በአድዋ ድል ማግስት የዲፕሎማሲ ትግል አንዱ የማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር ባለቤትነትን የማረጋገጥ ጉዳይ መሆኑንም አውስተዋል። ኢትዮጵያን የሀገር ሉዓላዊነት ለማስከበር ባደረጉት ተጋድሎ ታሪክ ለኢትዮጵያ መልካምና በጎ እንደነበረ እያሳያል ነው ያሉት። ይሁን እንጂ ባልፈያጀ የፖለቲካ ስሌትና ኢትዮጵያዊነትን ባልዋጀ ሀሳብ ታሪካዊና ስትራቴጂካዊ መልህቃችንን እንዲሁም ጥቅሞቻችንን መስዋዕት አድርገን ቆይተናል ብለዋል። የአድዋ ድል እያስተማረን እንደ ባህር በር ባሉ ስትራቴጂካዊ ጉዳዮች ላይ ከታሪክ ትክክለኛ ጎን መቆም መቻልን ነው ያሉት ፕሬዝዳንቱ ትላንት በአድዋ አውድማ ላይ የተገኘው ወታደራዊ ድል ዛሬ በኢኮኖሚና በጂኦፖለቲካዊ ድል ሊደገም እንደሚገባ አጽንኦት ሰጥተዋል። የኢትዮጵያ ዘላቂ አስተማማኝ የባህር በር ማግኘት መብት የአድዋ ሰማዕታት ካወረሱን የታሪክ አደራ የማይነጠል መሆኑንም ነው የጠቀሱት። በኢፍትሐዊነት እየተዘጋብንን የባህር በር ለማስከፈት የቀድሞ አርበኞቻችንን ታሪክ ከመዘከር ባለፈ ይህ ትውልድ የራሱን ታላቅ ታሪክ ሰርቶ ለማለፍ በቁጭት ሊነሳ እንደሚገባ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ይህንን መልእክት ያስተላለፉት 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል
በመላው ኢትዮጵያ በድምቀት እየተከበረ በሚገኝበት ወቅት ሲሆን አድዋ የጥቁር ሕዝቦችና የአፍሪካውያን የነጻነት ፋና መሆኑን ገልጸዋል። ኢትዮጵያውያን በውስጣዊ ጉዳዮች ልዩነት ቢኖራቸውም በሀገራቸው ሉዓላዊነትና በብሔራዊ ክብር ላይ ግን በጋራ መቆም እንዳለባቸው አድዋ ትልቅ ቁም ነገር ያስተማረበት መሆኑን ከንቲባ አዳነች አቤቤ ገልጸዋል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን በበኩላቸው በደምና ባጥንታቸው ሀገርን ላቆዩ ጀግኖች ተገቢውን ክብር መስጠት እንደሚገባ አጽንኦት ሰጥተው ገልጸዋል። የአድዋ ድል የትላንት ታሪካችን ብቻ ሳይሆን የነገ እድገትና አንድነታችን መሰረት ነው ሲሉ በምክትል ርዕሰ መስተዳደር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገለጹ። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በዲላ ከተማ ተከብሮ ውሏል። ዶክተር መሪሁን ፍቅሩ በወቅቱ እንደገለጹት የአድዋ ድል የሀገር ማንሰራራት የሚጸናበት የነጻነት ቀን ነው ብለዋል። አድዋ ያለፈ የድል ታሪካችን ብቻ ሳይሆን የነገ እድገትና አንድነት መሰረት መሆኑን አውስተው በአሁኑ ወቅትም የልማት ጉዞን ማስቀጠል እንደሚገባ ተናግረዋል። ህብረ ብሔራዊነትን ለአብሮነትና ለሀገር እድገት በመጠቀም በተለያዩ የልማት ዘርፎች የተመዘገቡ ውጤቶችን ማስቀጠል ይገባል ብለዋል። አድዋን ከተመለከቱ መረጃዎቻችን ወጣ ስንል የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 53ኛ መደበኛ ስብሰባ ላይ በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳልፏል። ምክር ቤቱ በየትኞቹ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ የሚለው ዝርዝር ዘገባ እንደሚከተል ይቀርባል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 53ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፏል። ከውሳኔዎቹ መካከልም በቅድሚያ ምክር ቤቱ የተወያየው መደመር የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ማቋቋሚያ ረቂቅ ደንብ ላይ ነው። ዩኒቨርሲቲው በአዋጅ ቁጥር 1294/2015 መሰረት ራስ ገዝ ዩኒቨርሲቲ ሆኖ የሚቋቋም ሲሆን በዘርፉ ወጣቶችን ለማሰልጠንና ለሀገር ግንባታ ወሳኝ የሆኑ ምሁራንን ለማፍራት የሚሰራ ነው። ደንቡ የዩኒቨርሲቲን ተግባርና ኃላፊነት በመደንገግ ተቋሙ ለሀገር እድገት የበኩሉን ሚና እንደሚወጣ የሕግ ማዕቀፍ ሆኖ እንዲያገለግል ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱ በረቂቅ ደንቡ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምፅ ወስኗል። በመቀጠልም ምክር ቤቱ የተወያየው ለባለ ሀብቶች ካሳ ለመክፈል ግዴታ የሚገባበትን ሁኔታ ለመወሰን በቀረበበት ደንብ ላይ ነው። ባለ ሀብቶች የሀገራችንን የኢኮኖሚ እድገት ሊያፋጥኑ በሚችሉ ትላልቅ ፕሮጀክቶችና ቅድሚያ በሚሰጣቸው የኢኮኖሚ ዘርፎች ላይ እንዲሰማሩ ምቹ ሁኔታን መፍጠር እንዲያስችል ረቂቅ ደንቡ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱ በቀረበው ረቂቅ ደንብ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከለ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። ከዚያም ምክር ቤቱ የተወያየው በ3 የፋይናንስ ድጋፍ ስምምነቶች ላይ ነው። የመጀመሪያው ለብሔራዊ ኤሌክትሪክ ኃይል ማስፋፊያ ፕሮጀክት ማስፈጸሚያ የሚውል ከኮሪያ ኤክስፖርት ኢምፖርት ባንክ የ60 ሚሊዮን 223 ሺህ የአሜሪካ ዶላር ብድር ሲሆን ከወለድ ነፃ ብድሩን በማስተዳደር ረገድ ለሚወጡ ወጪዎች 1% የአገልግሎት ክፍያ የሚከፈልበትና የ15 ዓመት የችሮታ ጊዜን ጨምሮ በ40 ዓመት ተከፍሎ የሚጠናቀቅ ነው። ሁለተኛው ለታዳሽ የተቀናጀ የዘላቂ ኃይል እንዲሁም ዲጂታላይዜሽን ፕሮጀክት ማስፈጸሚያ የሚውል ከፈረንሳይ ልማት ኤጀንሲ የ80 ሚሊዮን ዩሮ ብድር ሲሆን አነስተኛ ወለድም 1.2% የሚከፈልበት ብድሩን በማስተዳደር ረገድ ለሚመጡ ወጪዎች 0.5% የአገልግሎት ክፍያ የሚከፈልበት እንዲሁም የ7 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ የሚጠናቀቅ ነው። ሶስተኛው ለከተማ ልማታዊ ሴፍትኔትና ስራ ፈጠራ የሚውል ከዓለም አቀፍ የልማት ማህበር የ184 ሚሊዮን 100 ሺህ ኤስዲአር ብድር ሲሆን ከወለድ ነፃ ብድሩን በማስተዳደር ረገድ ለሚመጡ ወጪዎች እንዲሁም ጥቅም ላይ ላልዋለ ገንዘብ 1.25% የአገልግሎት ክፍያ የሚከፈልበትና የ6 ዓመት የችሮታ ጊዜ ጨምሮ በ30 ዓመት ተከፍሎ የሚጠናቀቅ ነው። ምክር ቤቱ ሶስቱም የብድር ስምምነቶችን ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። ሌላው ምክር ቤቱ የተወያየው የእቃ ማከማቻ ደረሰኝ ስርዓት ረቂቅ ደንብ ላይ ነው። በሀገራችን የእቃ ማከማቻ ደረሰኝ ስርዓትን ተግባራዊ ለማድረግ አዋጅ ቁጥር 370/1996 ወጥቶ በስራ ላይ የቆየ ቢሆንም ለአዋጁ ማስፈጸሚያ ደንብ ባለመውጣቱ ምክንያት በአፈጻጸም ሂደት ይስተዋሉ የነበሩ ክፍተቶችን
ለማረም ለአዋጁ አፈጻጸም አስቻይ የሆኑ ዝርዝር ጉዳዮችን ለመደንገግና አስፈላጊውን የቁጥጥር ስርዓትና መዋቅራዊ አደረጃጀትን ለመፍጠር እንዲያስችል ረቂቅ ደንቡ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በቀረበው ረቂቅ ደንብ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በተጨማሪም የወርቅ ማዕድን እንዲሁም የብረት ማዕድን ምርት ፈቃድ ረቂቅ ስምምነቶች ላይ ምክር ቤቱ ተወያይቷል። ለምክር ቤቱ የቀረቡት ሁለት ረቂቅ ስምምነቶች የውጭ ምንዛሬ ግኝትን ከማሳደግ፣ ለዜጎች የስራ ዕድልን ከመፍጠር፣ ለኢኮኖሚያችን አዎንታዊ ሚና ከመወጣት አንጻር ትልቅ ጠቀሜታ ያላቸውና ከአካባቢ ጥበቃና ከማህበረሰብ ተጠቃሚነት አንጻር የመንግስት የፖሊሲ አቅጣጫን የተከተሉ መሆናቸውን በማረጋገጥ የማዕድን ሚኒስቴር ስምምነቶቹን እንዲፈራረምና ወደ ስራ እንዲገቡ ምክር ቤቱ በሙሉ ድምፅ ይሁንታን ሰጥቷል። በመጨረሻም ምክር ቤቱ የተወያየው የቱሪዝም ረቂቅ ፖሊሲ ላይ ነው። ምክር ቤቱ የተወያየው የቱሪዝም ረቂቅ ፖሊሲ ላይ ነው። ከ2001 ዓ.ም ጀምሮ በስራ ላይ የነበረው የቱሪዝም ልማት ፖሊሲ በዘርፉ የተከሰቱ ለውጦችን ከማስተናገድ፣ መልካም አጋጣሚዎችንና የመልማት አቅሞችን ከመጠቀም እንዲሁም ለሀገራዊ እድገት ሚናውን ከመወጣት አንጻር ክፍተቶች የነበሩበት ነው። ዘርፉን በሀገር በቀል የኢኮኖሚ ማሻሻያ ከተቀመጡ የፖሊሲ አቅጣጫ ጋር አጣጥሞ በመምራት እንዲሁም በማልማት ለሀገራዊ ኢኮኖሚ እድገት የበኩሉን ሚና እንዲወጣ ማስቻል አስፈላጊ በመሆኑ ረቂቅ ፖሊሲው ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በምክር ቤቱ ከጸደቀበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምፅ ወስኗል። 254 የሻዕቢያ ወታደሮች ከሻዕቢያ መንግስት ከርተው ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸው ተሰማ። በሻዕቢያ ኋላ ቀርና አምባገነን አገዛዝ በግዳጅ በአሰብ ቡሬ ግንባር ተሰልፈው የነበሩ የኤርትራ ጦር ሰራዊት አባላት ከሻዕቢያ ከርተው ድንበር አቋርጠው ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸው ነው የተገለጸው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ እያልን ከውጭ ዜና ምንጮች ወደ ያዝናቸው መረጃዎቻችን አለፍ። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃችሁ ቤት ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጀነሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ኢራን በተባበሩት አረብ ኤምሬትስ ላይ በፈጸመችው ጥቃት በኢትዮጵያውያን ዜጎች ላይ ጉዳት ደረሰ። የካቲት 21 ቀን 2018 ዓ.ም የተጀመረውን ተከታታይ ኢራን የሚሳኤል እንዲሁም የድሮን ጥቃትን ተከትሎ በተባበሩት አረብ ኤምሬትስ ጉዳት ከደረሰባቸው 58 ሰዎች መካከል ኢትዮጵያውያን እንደሚገኙበት የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ አረጋግጧል። ይሁን እንጂ ጥቃቱ በደረሰባቸው የኢትዮጵያ ዜጎች ቁጥር ላይ ሚኒስትሩ ዝርዝር መረጃ ከመስጠት ተቆጥቧል። እንደ ሚኒስትሩ መግለጫ ከሆነ ጥቃቱ ከተጀመረበት ጊዜ አንስቶ የኤሚሬትስ የአየር መከላከያ ስርዓት ከኢራን የተተኮሱ 165 ባላስቲክ ሚሳይሎችን፣ 2 የክሩዝ ሚሳይሎችን እንዲሁም 544 ድሮኖችን ማክሸፍ ችሏል። ከጥቃቱ በኋላ በሁለተኛው ቀን ብቻ የኤሚሬትስ አየር ኃይል እንዲሁም የአየር መከላከያ ክፍሎች 20 ባላስቲክ ሚሳይሎችን ያወደሙ ሲሆንም 8 ባህር ውስጥ መውደቃቸው ተገልጿል። በተጨማሪም 2 የክሩዝ ሚሳይሎች እንዲሁም 311 ድሮኖች በአየር ላይ የተመቱ ቢሆንም 21 ድሮኖች ግን በሲቪል ተቋማት ላይ ማረፋቸውን ሚኒስትሩ ይፋ አድርጓል። ከየካቲት 21 ቀን ጀምሮ ወደ ኤሚሬትስ አቅጣጫ ከተወነጨፉት 165 ባላስቲክ ሚሳይሎች መካከል 152ቱ ሲወድሙ 13ቱ ደግሞ በባህር ውስጥ መውደቃቸው ተመላክቷል።
ኢራን በሳውዲ አረቢያ የዓለማችን ትልቁ የነዳጅ ጣቢያ በሆነው የራስ ታኑራ የነዳጅ ማጣሪያ ላይ የድሮንና የሚሳኤል ጥቃትን ፈጸመች። ይህ በእንዲህ እንዳለ እስራኤል ከሊባኖስ ለተተኮሱ ሮኬቶች የሌዘር የአየር መከላከያ ስርዓቷን ለመጀመሪያ ጊዜ በስራ ላይ መዋላ ተገልጿል። ሌዘር ዶም የተሰኘው የሌዘር መከላከያ ዘዴ ከሊባኖስ የተተኮሱ ሮኬቶችን በተሳካ ሁኔታ ማክሸፉም ነው የተገለጸው። ይህም በመከላከያ ዘርፍ አዲስ ምዕራፍ ነው ተብሎ ይገለጻል። በሌላ በኩል በሳውዲ አረቢያ የሚገኘው የራስ ታኑራ የነዳጅ ማጣሪያ ጣቢያ በሁቲ አማጽያን የተተኮሰ ነው ተብሎ በሚታመን የድሮን ጥቃት መመታቱን ተከትሎ በእሳት እየተቃጠለ መሆኑ ተዘግቧል። ይህ ማጣሪያ በቀን ከ550 ሺህ በርሜል በላይ ነዳጅ የሚያመርት በዓለም ላይ ግዙፍ የነዳጅ ማጣሪያ ሲሆን ዋነኛ የነዳጅ ኤክስፖርት ማዕከልም ነው። አሁንም በወጣ ዜና ደግሞ ኢራን ዛሬ ጠዋት የኔታንያሁን ቢሮ የደበደበች ሲሆን እጣ ፈንታቸው እስካሁን አለመታወቁን የኢራን እስላማዊ አብዮታዊ ዘብ ገልጿል። የአሜሪካ F-15 የጦር ጀት በኩዌት መከስከሱ ተሰማ። ዛሬ ሰኞ የካቲት 23 ቀን 2018 ዓ.ም አንድ የአሜሪካ አየር ኃይል ንብረት የሆነ F-15 የጦር ጀት በምዕራብ ኩዌት መከስከሱ ተሰምቷል። እንደ መጀመሪያ መረጃዎች ገለጻ የጦር ጀቱ አብራሪ አውሮፕላኑ መሬት ላይ ከመመታቱ በፊት በፓራሹት ለቆ መውጣቱ ለጥቂት ከሞት መትረፉን የተገለጸው። በማህበራዊ ሚዲያ ላይ የሚዘዋወሩ ምስሎች እንደሚያሳዩትም ፓይለቱ በአካባቢው በነበሩ የኩዌት ሲቪሎች እርዳታ ተደርጎለት ቀላል ጉዳት የደረሰበት ሲሆን በአሁኑ ወቅትም በሆስፒታል የሕክምና ክትትል እየተደረገለት ይገኛል ተብሏል። የአደጋው መንስኤ እስካሁን በይፋ ባይታወቅም እንኳ አውሮፕላኑ በቴክኒክ ብልሽት ወይንም በስህተት በተተኮሰ የጸረ አውሮፕላን ሚሳኤል ሳይመታ እንዳልቀረ ግምቶች እየተሰጡ ነው። የአሜሪካ ማዕከላዊ እዝ በአደጋው ዙሪያ ዝርዝር ምርመራ መጀመሩን የገለጸ ሲሆን በቀጣይ ይፋዊ መግለጫ እንደሚሰጥም ይጠበቃል። ይህ ክስተት የተከሰተው በመካከለኛው ምስራቅ ያለው ቀጠናዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት መሆኑ ጉዳዩን ዓለም አቀፍ ትኩረት እንዲያገኝ አድርጎታል። የብሬንት ድፍድፍ ነዳጅ ዋጋ በአንድ ቀን ውስጥ ብቻ ከ10% ገደማ ጭማሪ ማሳየቱ ተነገረ። ለኢትዮጵያ ነዳጅ ግዥ ዋነኛ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋ በአንድ ቀን ውስጥ ብቻ የ9.58 በመቶ ወይንም የ6.82 $፣ ጭማሪ በማሳየት በበርሜል 79.85 $፣ መድረሱ ተገልጿል። ይህ ጭማሪ ይህም ባለፈው አንድ ዓመት ውስጥ እየታየ ትልቁ የአንድ ቀን የዋጋ ጭማሪ ሆኖ ተመዝግቧል። በመካከለኛው ምስራቅ በአሜሪካ በእስራኤል እንዲሁም በኢራን መካከል የተከሰተው ወታደራዊ ግጭት ወደ ከፋ ደረጃ ከመሸጋገሩ እንዲሁም የፋርስ ባህረ ሰላጤ ነዳጅ ጣቢያዎችን ምርት ለዓለም ገበያ እንዳይቀርብ እንቅፋት ይፈጥራል የሚለው ስጋት ለዚህ ድንገተኛ መናር ዋና ምክንያትም ሆኗል። የዓለም የነዳጅ አቅርቦት 20 በመቶ ገደማ በዚህ የሆርሙዝ ሰርጥ የሚያልፍ ሲሆን 10 በመቶ የሚጠጋ ዋጋ ጭማሪ ዛሬ ሰኞ ተመዝግቧል። ዛሬ ሰኞ የታየው ቅዳሜና እሁድ የዓለም የንግድ ማዕከላት ዝግ በመሆናቸውና ዛሬ ገበያው ገና እንደተከፈተ በመሆኑ ነው። ተንታኞች በመካከለኛው ምስራቅ የተነሳው ጦርነት የማይረግብ ከሆነ የነዳጅ ዋጋ እስከ $100 ሊያሻቅብ እንደሚችል እያስጠነቀቁ ይገኛሉ። እስራኤል በሄዝቦላ ከሊባኖስ ለተተኮሱ ሮኬቶች የሌዘር የአየር መከላከያ ስርዓቷን ለመጀመሪያ ጊዜ ስራ ላይ ዋለች። ሌዘር ዶም ወይንም ኦርኢታንግ የተሰኘው የሌዘር መከላከያ ዘዴ ከሊባኖስ የተተኮሱ ሮኬቶችን በተሳካ ሁኔታ አክሽፏል። ይህም በመካከለኛ ዘርፍ አዲስ ምዕራፍ ተብሎ ተገልጿል። ሌዘር ዶም እስራኤል በቅርቡ ይፋ ያደረገችው የአየር መከላከያ ሲሆን በአደገኛ ጨረር ከጠላት የተተኮሰን ሮኬት ወይንም ሚሳኤልን ከጥቅም ውጪ የማድረግ የአየር መከላከያም ነው። ድርድር የሚባል ነገር የለም ስትል ኢራን ገለጸች። ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር ዝግጁ መሆናቸውን ቢገልጹም እንኳን የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ ከዩናይትድ ስቴትስ ጋር የሚደረግ ምንም አይነት ድርድር የለም ሲሉ ለዶናልድ ትራምፕ ምላሽን ሰጥተዋል። አሜሪካ የሞቱትን የኢራን መንፈሳዊ መሪ አሊ ካሚኔን የሚተካቸውን መሪ አዘጋጅታ የነበረ ቢሆንም ካሚኔ ይከተላቸዋል የተባለው መሪ በጥቃቱ ከካሚኔ ጋር ሞቷል ተብሏል። ይህ ሁኔታ ፕሬዝዳንት ትራምፕ እንዳልጠበቁትና እንደተበሳጩ አንድ የዶናልድ ትራምፕ የቅርብ ሰው መናገሩ ነው የተገለጸው። ውድ ተመልካቾቻችን በመጨረሻም ከትላንት በስቲያ የተጀመረው የመካከለኛውን ምስራቅ የተመለከቱ አጫጭር መረጃዎችን እንደሚከተለው እናስቃኛችሁ።
ከትላንት በስቲያ የጀመረውን የመካከለኛው ምስራቅ ውጥረትን ተከትሎ የተከሰቱ ክስተቶች ምን ምንድን ናቸው? የኩዌት የመከላከያ ሚኒስትር በኩዌት የአሜሪካ የጦር ሰፈር አቅራቢያ የነበረን አንድ የጦር ጀት መከስከሱን አሳውቋል። የእስራኤል ጤና ሚኒስትር ባወጣው መግለጫ መሰረት ደግሞ ጦርነቱ ከተቀሰቀሰ ጀምሮ 777 የቆሰሉ ሰዎች ለሕክምና ገብተዋል። ከእነዚህም ውስጥ 86 የሚሆኑት በጽኑ ሕክምና ክፍል ውስጥ እንደሚገኙ ገልጸዋል። ኢራን በግዙፉ የሳውዲ አረቢያ አራምኮ ራስ ታሩና የነዳጅ ማጣሪያ ላይ በድሮን ጥቃትን አድርሳለች። ይህም ተከትሎ ሳውዲ አረቢያ የራስ ታኑራ የነዳጅ ማጣሪያን መዝጋቷም ተሰምቷል። በቆጵሮስ በሚገኝ የብሪታንያ የጦር ሰፈር ላይ የኢራን ሳይሆን እንዳልቀረ የተጠረጠረ የድሮን ጥቃት መፈጸሙም ነው የተነገረው። ከዚሁ ጋር በተያያዘ የብሪታንያ የመከላከያ ሚኒስቴር በጦር ሰፈሩ ላይ የተፈጸመው የድሮን ጥቃት ዝቅተኛ ጉዳት ማድረሱን ነው የገለጸው። ሂዝቡላ በእስራኤል ላይ የሮኬት እንዲሁም የድሮን ጥቃት መፈጸሙን ተከትሎ እስራኤል በሊባኖስ በፈጸመችው የአየር ጥቃት በትንሹ 31 ሰዎች መገደላቸው የተነገረውም ከትላንት በስቲያ በተጀመረው የመካከለኛው ምስራቅ ውጥረት ላይ ነው። እንዲሁም ኢራን በባህረ ሰላጤው ሀገራት በሆኑ የተባበሩት አረብ ኤምሬትስ ዱባይ ከተማ በባህሬን እንዲሁም በኩዌት የጀመረችውን ጥቃት በዛሬው ዕለትም መቀጠሏ ተዘግቧል። የእስራኤል የመከላከያ ሚኒስትር ኢራን ለሶስተኛ ቀናት በእስራኤል ላይ የሚሳኤል ጥቃት ዛሬ መፈጸሟም ነው የታወቀው። በኢራን የሚደገፉ የኢራቅ ታጣቂዎች በኢራቅ መዲና ባግዳድ አቅራቢያ በሚገኙ የአሜሪካ ወታደሮች ላይ የድሮን ጥቃት መፈጸማቸውንም ኤፒ ዘግቧል። አሜሪካ ባለፉት 2 ቀናት ውስጥ በኢራን ከ1000 በላይ ኢላማዎችን መምታቷን አሳውቃለች። እነዚህ ቀደም ብለን ያደረስናቸው ከትላንት በስቲያ የተጀመረው የመካከለኛው ምስራቅ ውጥረትን ተከትሎ የተከሰቱ አጫጭር መረጃዎች ናቸው። ምርጫችሁ አድርጋችሁ ተከታተሉን ስለቆያችሁ እጅግ እናመሰግናለን። ውድ ተመልካቾቻችን በድጋሚ እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ። መልካም በዓል እያልን እኔ ከወዲሁ አበቃው። ሰናይ ቀን ተመኘን።